ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። እንደምትመለከቱት የራሷ የቀነኒ አዱኛ ፎቶ ነው። ፊቷም ያስታውቃል። አንገቷንም ካስተዋላችሁት ከዚህ በፊት አስራው የነበረው መስቀል በደንብ ይታያል። አሁን ላይ ፍትህ ስንጠይቅ ጣታችንን አንዷለም ጎሳ ላይ እየቀሰረን አይደለም። ፍትህ ስንል አርቲስት አንዷለም ጎሳ እጁ ካለበት ወይንም ደግሞ ይህንን ወንጀል ፈጽሞ ከሆነ በማስረጃ ተረጋግጦ ተገቢው ፍርድ እንዲካሄድ እንፈልጋለን። በተቃራኒው ደግሞ አርቲስት አንዷለም ጎሳ ከደሙ ንጹህ ከሆነ ልክ እንደዛው በደንብ ተረጋግጦ በማስረጃ ተረጋግጦ በነፃነት እንዲኖር ሳይሸማቀቅ ደረቱን ነፍቶ ከደሙ ንጹህ እንደሆነ አረጋግጦ አስረግጦ ልናይ ይገባል ብዬ አስባለሁ። እንደዚህ አይነት ነገሮች ተደባብሰው ፍትህ ሳያገኙ ትክክለኛና እውነተኛ ነገራቸው ምን እንደሆነ ሳናቅ በጣም ለበርካታ ጊዜ እያለፈን እንገኛለን። ይህ መቀጠል የለበትም። ወንጀሉን ያደረገው ማንም ይሁን ማንም፣ ሚኒስትር ይሁን፣ አርቲስት ይሁን፣ ሰባኪ ይሁን፣ የትኛውም ሰው ይሁን ከደሙ ንጹህ ከሆነ ንጹህነቱ ተረጋግጦ በሰላም መኖር አለበት። እጁ ካለበት ደግሞ ተገቢው ፍርድ ሊካሄድ ይገባል። ኢትዮጵያ ውስጥ ሁለት አይነት አርቲስቶች አሉ። የመጀመሪያዎቹ ልክ ባፋቸው የህዝብ ልጅ ነኝ፣ የኢትዮጵያ ልጅ ነኝ፣ ማገለግለው ምሰራው ለዚህ ህዝብ ነው ብለው እንደሚያወሩት ተግባራቸውም እንደዛ የሆነ። ሁለተኛዎቹ ደግሞ ምንሰራው ለህዝብ ነው ካሉ በኋላ ህዝቡ የሆነ አስተያየት ሲሰጣቸው እንደዚህ ባታደርጉ፣ እንደዚህ ማድረጉ እኮ ቢቀርባችሁ ይሻላል ሲላቸው ምን ታመጣላችሁ፣ ስለ እኔ አያገባችሁም የሚል አይነት አስተያየት የሚሰጡ አርቲስቶች። እነዚህን ሁለቱን ሰዎች ምሳሌ እናድርግ። እቺ አርቲስት ከዚህ በፊት የእርግዝና ፎቶ ሹት ነበራትና እንዲህ ባለ መልኩ ፎቶ ተነስታ ፖስት አድርጋ ነበረ። በርካታ ኢትዮጵያውያን እንደዚህ ማድረግ ይቅርብሽ፣ ይህ ባህላችን አይደለም፣ ላንቺም ለልጅሽም ጥሩ ነገር አይደለም ብለው አስተያየት ሲሰጧት ወዲያውኑ ሌላ ፎቶ ሹት አዘጋጅታ እንዲህ ባለ መልኩ መነሳት ትችላለች። ሌላኛዋ ደግሞ ኮንሰርት እና የሙዚቃ ስራ ስትሰራ እንዲህ ባለ መልኩ ስትለብስና ስታስጨፍር ትስተዋላለች። ከዛ በኋላም የኢትዮጵያ ሕዝብ በድምፅሽና በስራሽ ትልቅ ቦታ መድረስ ትችያለሽ፣ ነገር ግን እንደዚህ አይነት አለባበስ ይቅርብሽ ብሎ አስተያየት ሲሰጣት በሚቀጥለው ጊዜ ላይ ምን አገባችሁና መብቴ ነው በሚል እንደዚህ አይነት ፎቶዎችን ፖስት ማድረግ ችላለች። ለማንኛውም የህዝብ ልጅ ነኝ ኢትዮጵያዊ ነኝ እስካላችሁ ድረስ ኢትዮጵያዊነት ምን እንደሆነ ባህላችን፣ ስርዓታችን ለህሊናችሁ ስትሉ ይህንን ትውልድ የሚገድል ነገር ባትሰሩና ፖስት ባታደርጉ፣ በተጨማሪም ደግሞ ከህዝቡ ጋር እልህ ውስጥ ባትገቡ የተሻለ ነገር ነው። እንደተለመደው ትታመሙና ሆስፒታል ስትገቡ ወደዚህ ወጥታችሁ ይህንን ህዝብ መለመናችሁ አይቀርም። ለነገሩ በሽታውን እርሱት። ሙዚቃም ይሁን ፊልምም ይሁን የትኛውንም ነገር የምትሰሩት ህዝቡ ሲሰማላችሁ፣ ህዝቡ ተቀባይ ሲሆን ነውና ልክ ወደዚህ መጥታችሁ ሰብስክራይብ አድርጉኝ፣ ሙዚቃዬን አዳምጡ፣ ፊልሜን ተመልከቱ እንደምትሉ ሁሉ ህዝቡን እንደምትለምኑ ሁሉ ህዝቡም እረፉ ተው ሲላችሁ፣ በተጨማሪም ደግሞ ህዝቡ ሲቸገር ብዙ ግፍ ሲደርስበት መስማትና ድምፅ መሆን ይጠበቅባቸዋል። እኔ በዚህ ምድር ላይ በጣም በርካታ ነገሮችን ልረዳ እችላለሁ። ነገር ግን ገዳም የሚኖሩትን አባቶች መግደል፣ ማሰቃየት፣ ገዳማቸውን ማቃጠል፣ ይህንን ነገር ግን መቼም ልረዳው የማልችለው ጉዳይ ነው። አንድ አባት እኮ ገዳም የሚገባው ዓለም ውስጥ ያለውን ነገር አልፈልግም፣ በቅቶኛል፣ መኖር የምፈልገው ከእግዚአብሔርና ከእግዚአብሔር ጋር ብቻ ነው ሲል ነው። ፖለቲካውን፣ ስልጣኑን፣ ገንዘቡን፣ ዝናውን ብቻ በዚች ዓለም ላይ ያለውን ነገር አልፈልግም ከራሴና ከሌሎች ገዳማውያን ጋራ እግዚአብሔርን ሳመሰግንና ከእርሱ ጋር ብቻ ለመኖር ወስኛለሁ ሲል ነው ገዳም የሚገባው። እና እነዚህን አባቶች ምን አድርጉ ስትሉ ነው የምትገሏቸው? ሲጀምር ገዳም ምንድን ነው የምትሰሩት? እዛ ስልጣን የለ፣ ፖለቲካው የለ፣ ገንዘብ የለ፣ ምንም እኮ የለም እዛ። እሺ እዚህ ያለውን እንኳን እንረዳለን። ለመሬቱ፣ ለስልጣኑ፣ ለፖለቲካው፣ ለገንዘቡ፣ ለስንት ነገር ሰው ሲጋደልና ብዙ ክፋትን ሲያደርግ እናያለን። እሺ እሱን እንረዳለን። ገዳም አባቶችን ለእናንተ በጸለዩ ሁሉን ነገር ለእናንተ ትተው ስለሄዱ እሺ ገደላችሁ። እስቲ ምን አገኛችሁ? ስልጣን ተገኘ? ፖለቲካው ደራ? ሀብታም ሆናችሁ? ምድር ሰፋችሁ? እስቲ ገዳም እንኳን የት እንደሚሰራ አስተውላችሁ ተመልከቱ። ከከተማ ውጪ እልም ያለ ገጠር ውስጥ፣ እልም ያለ ጫካ ውስጥ ውሃ፣ መብራት፣ ምግብ እንኳን የሌለበት አካባቢ ነው ገዳሞች የሚሰሩት። በዚህ ሁሉ ስቃይ ውስጥ የሚኖሩትን አባቶች ምን አድርጉ ስትሉ ነው እዛ ድረስ ሄዳችሁ ቤታቸው ድረስ ሄዳችሁ መግደል፣ ማሰቃየት፣ ማሳደድ፣ ቤተ ክርስቲያንን ማጥፋት? እኔ እንጃ እንደዚህ የሚያደርጉትን እኔ ሰዎች ብዬ አልጠራቸውም። እማጠብቁት እረ ሀበሻሜም ሌላ ታሪክ ውስጥ ገብቷል። እነዚህን ሁለቱን ልጆች የማያውቅ ሰው አለ ብዬ አላስብም።
ሀበሻ ሜም የሚባለውን ፌስቡክ ላይ ክሬት አድርገውት በቴሌግራም በቲክቶክ አሁን ላይ የምናውቀውን አይነት ቀልዶችን ያስጀመሩንና በኢትዮጵያ የመጀመሪያዎቹ ሜመሮች ናቸው ተብሎ ይታሰባል። ከነዚህ ሁለቱ ልጆች አንደኛው ማለትም ያፍ የሚባለው ልጅ አሁን ዩቲዩብ ላይ ሳምንታዊ የሆነ ይዲዲያ የሚባል ዩቲዩብ ቻናል ከፍቶ ለህፃናት መንፈሳዊ ዝማሬዎችን እያቀረበና እያስተማራቸው ይገኛል። በጣም ደስ የሚሉ ዝማሬዎችን ከህፃናት ጋር ሆኖ እየዘመረ እያቀረበ ህፃናትን ለማስተማር እየሞከረ ይገኛል። ይህንን ስራ ቤተክርስቲያን መስራት እያለባት የተለያዩ ትላልቅ ማህበራትና የቴሌቪዥን ጣቢያዎች መስራት ሲገባቸው አሁን ላይ ኮንተንት ክሬተሮች ማለትም ፌስቡክ ላይ ይሰሩ የነበሩት ዩቲዩብ ላይ ይሰሩ የነበሩት ሰዎች እንደ ኃላፊነት ወስደው እየሰሩ ይገኛሉና እንደዚህ አይነት ሰዎችን ልናበረታታ ይገባል። ያፍ እግዚአብሔር ይባርክ፣ በርታልን። ክርስቲያኖ ሮናልዶ በአመት ስንት እንደሚያገኝ አያችሁት? 400 ሚሊዮን ዩሮ በኢትዮጵያ ብር እኮ ከ60 ቢሊዮን ብር በላይ ማለት ነው። አባይን ስንጀምር ኦልሞስት ሙሉ በጀታችን እንደማለት ነው። በአንድ ሰከንድ ውስጥ 13 ዩሮ ያገኛል። የኔ ዩቲዩብ ቻናል 3 ወር ሙሉ ሰርታ 23 ዩሮ ነው የሰራችው። እሱ በ2 ሰከንድ የሚያገኘውን እኔ በ3 ወር ሁላ አላገኘው። ሚራክል መኒ አለ የለም አለ የለም። እንኳን ሚራክል ዓለም ላይ አንተ ኪሱስ መኒ አለ። እንኳን ሚራክል ካልክራ ሚራክል ማለት እኮ ታምር ነው። ታምር ውስጥ እንዴት ነው የሌለው? ጃታ ቴቴቴ ገባሳ በርን ክፈት እንጂ ዛሬ ይገባል። የሰማይ በረከቶችን ሁሉ ትወስዳቸዋል። ይህ ሰው በተደጋጋሚ ገንዘብ የሚገኘው ስለሰራ ስለለፋ ሳይሆን ሚራክል መኒ በሚባል ስትራቴጂ ነው በማለት ሰው እንዳይሰራ ቁጭ ብሎ ብቻ ገንዘብ እንደሚያገኝ በተደጋጋሚ ሲያስተምር ነበረ። አሁን ግን በተቃራኒው ህንፃ ልገነባ ነውና እርዱኝ የሚል መልእክት አስቀምጧል። በመልእክቱ ላይም 6 የባንክ አካውንቶችን ለእርዳታ አስቀምጧል። አስቡት፣ መስራት አይጠበቅባችሁም፣ ገንዘብ ቁጭ ብላችሁ ይገኛል። ሚራክል መኒ በሚባል ኪሳችሁ፣ ቤታችሁ፣ ሁሉ ነገራችሁ ይሞላል የሚል ሰው አሁን ላይ ወደ ህዝቡ ወጥቶ ልመና ጀምሯል። ይህንን እንኳን እያየ የማያስተውል የማይገባው ጭፍን ያለ ጨለማ ውስጥ ያለ በጣም በርካታ ህዝብ አለ። በነገራችን ላይ ጥቂት ሰዎች ቢሆኑ መናገርም አይጠበቅብኝም ነበረ። በሚሊዮን የሚቆጠር ህዝብ በእንደዚህ አይነቶቹ ነቢይ ነን የሚሉ ነገር ግን ሐሰተኛ ነቢያት በሆኑት ሰዎች እየተታለለ ይገኛል። በእነዚህ ሰዎች አልፈርድም። እኔ የምፈርደው በህዝቡ ነው። እንዴት በእነዚህ ይታለላሉ? በእነዚህ እኮ ላለመታለል እውቀቱላ አያስፈልግም። አይንና ጆሮ ካላችሁ በቂ ነው። ጭንቅላቱላ አያስፈልጋችሁም። እንዴት ለራሱ ማያቅ፣ ለራሱ ገንዘብ እንዴት እንደሚሰራ ማያቅ፣ ለነገሩ ያውቁታል እየሸከሉ አይደለም። እንዴት ለራሱ የገቢ ምንጭ የሌለው ሰው ለካ አላቸው የገቢ ምንጭ። እንዴት አንድ ሰው ለራሱ ሰርቶ ገንብቶ ማግኘት ሳይችል ሶፍት እየሸጠ ዘይት እየሸጠ ሚራክል መኒ እያለ ህዝቡን እያጭበረበረ ለራሱ ገንዘብ እየሰበሰበ ለእናንተ ገንዘብ እሰጣለሁ ብሎ በሐሰት እየማለ እንዴት ህዝቡ በዚህ እየተታለለ ጭራሽ ለሱ ብር እንዴት ይሰጣል? ኧረ ንቁ! ኧረ ንቁ! ኧረ ንቁ! ደግሞ እኮ የሚገርሙት አብዛኛዎቹ ከ100 በላይ ይሆናሉ። የቴሌቪዥን ጣቢያ አላቸው። እሱ ከሌላቸው ቢያንስ ዩቲዩብ ቻናል አላቸው። በዛ ዩቲዩብ ቻናል ላይ የሀገር የቡክ አካውንቶችን የኦሮሚያ፣ የአማራ፣ የትግሬ፣ የጉራጌ ህብረት ድብረት እያሉ በርካታ ቡክ አካውንቶችን ከፍተው ከስር ይደረድራሉ። ከላይ ደግሞ ምንድን ነው የሚሉት? ገንዘብ እንሰጣቸዋለን። ኧረ ህዝቤ ንቃ!